የዓለም ኢኮኖሚ የደም ስር የሆነው የሆርሙዝ የባህር ሰርጥ አሁን ላይ የጦርነትና የከፍተኛ ፍጥጫ ቀጠና ሆኗል። በአንድ በኩል የፕሬዝዳንት ዶናልድ ትራምፕ ያልተጠበቀ የባህር ኃይል ከበባ ትዕዛዝ፣ በሌላ በኩል ደግሞ የኢራን ጠላቶች ከእንግዲህ በዚህ አያልፉም የሚል አስፈሪና ቁርጠኛ ማስጠንቀቂያ። አሜሪካውያን አሁን ያለውን በአንጻራዊነት ርካሽ የነዳጅ ዋጋ በቅርቡ በናፍቆት ያስታውሱታል። ይህ የኢራን ከፍተኛ ባለስልጣናት ንግግር ነው። በፓኪስታን ኢስላማባድ ሲካሄድ የነበረው ወሳኝ የሰላም ንግግር ሙሉ በሙሉ ከሽፏል። የነዳጅ ዋጋ በአንድ ጊዜ ኑሮ ጣሪያ ነክቷል። በዚህ መሃል ታላቋ ቻይና ዝምታዋን ሰብራ ጣልቃ በመግባት የራሷን ቀይ መስመር እያሰመረች ነው። ይህ ሁሉ ውጥረት ዓለምን ወደየት እያመራት ነው? የሁለት ሳምንቱ የተኩስ አቁም ስምምነት ገዳል ገብቷል ማለት ነው ወይ? ሰላም ውድ የተከበራችሁ የኖራ ቲቪ ቤተሰቦች፣ አብራችሁን ስትቆዩ እነዚህንና ሌሎች ወሳኝ መረጃዎችን ታደምጣላችሁ። አብራችሁን ቆዩ። ዛሬ የምንዳስሰው በዓለም አቀፍ ደረጃ ከፍተኛ ስጋት የፈጠረውን አሜሪካን ኢራንንና ቻይናን ፊት ለፊት እያፋጠጠ ያለውን የሆርሙዝ ሰርጥ ቀውስ ነው። ሁኔታዎች ከቁጥጥር ውጭ መሆን የጀመሩት በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የነበረው የአሜሪካና የኢራን የሰላም ንግግር ያለምንም ስምምነት መፈራረሱን ተከትሎ ነው። ይህ ንግግር የሁለቱን ሀገራት ውጥረት ያረግባል ተብሎ ጥልቅ ተስፋ ተጥሎበት የነበረ ቢሆንም ውጤቱ ግን በተቃራኒ ሆኗል። የንግግሩን መክሸፍ ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ሚያዝያ 12 ቀን ዓለምን ጉድ ያሰኘና አጋር ሀገራትን ጨምሮ በከፍተኛ ስጋት ውስጥ የጣለ ውሳኔ አሳለፉ። ይኸውም የአሜሪካ የባህር ኃይል በዓለም እጅግ ወሳኝ በሆነው የነዳጅ መተላለፊያ መስመር በሆርሙዝ ሰርጥ ላይ የባህር ላይ ከበባ እንዲያደርግ በይፋ መዛታቸው ነው። ይህ ውሳኔ በቀጥታ ኢራንን ኢላማ ያደረገ ሲሆን ፕሬዝዳንት ትራምፕ በጉዳዩ ላይ በሰጡት ጠንካራ አስተያየት ኢራን ወደ ድርድሩ ጠረጴዛ ባትመለስ እንኳን ምንም ግድ እንደማይሰጣቸውና አቋማቸው የጸና መሆኑን አስታውቀዋል። ይህ የአሜሪካ እርምጃ በተለይም በአሜሪካ አጋር ሀገራት ዘንድ ይህ መዘዝ የት ድረስ ሊሄድ ይችላል የሚል ከፍተኛ ድንጋጤ ፈጥሯል። የአሜሪካው የከበባ እርምጃ ይፋ እንደተደረገው የዓለም ገበያ ምላሽ መስጠት የጀመረው በቅጽበት ነበር። የነዳጅ ዋጋ በከፍተኛና በሚያስደነግጥ ሁኔታ ጨምሯል። የአሜሪካ አውቶሞቢል ማህበር ይፋ እንዳደረገው መረጃ በአሁኑ ወቅት በአሜሪካ የነዳጅ ዋጋ በአማካኝ $4.1 ደርሷል። ይህ አሃዝ ከጦርነቱ በፊት ከነበረው ዋጋ ጋር ሲነጻጸር የ40% አስደንጋጭ ጭማሪ አሳይቷል። ይባስ ብሎ ሚያዝያ 12 ቀን ብቻ የአሜሪካ ድፍድፍ ነዳጅ ዋጋ በአንድ ጊዜ በ8% በመተኮስ $104 ደርሷል። ይህ በእንዲህ እንዳለ ኢራን የአሜሪካን እርምጃ በዝምታ አላለፈችውም። ሚያዝያ 12 ቀን የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባከር ቃሊባፍ ጠንካራና አስፈሪ ማስጠንቀቂያ አስተላልፈዋል። አፈ ጉባኤው አሜሪካውያንን አስመልክተው ሲናገሩ አሜሪካውያን በአሁኑ ወቅት ያለውን ይህንን በአንጻራዊነት ርካሽ የሆነውን ነዳጅ ዋጋ በቅርቡ በከፍተኛ ናፍቆት ያስታውሱታል ብለዋል። ይህ ንግግር ኢራን በነዳጅ አቅርቦት ላይ ልትወስድ ያሰበችውን የከፋ እርምጃ ፍንጭ የሚሰጥ ሆኗል። ኢራን በማስጠንቀቂያ ብቻ አላቆመችም። በተግባርም በሆርሙዝ ሰርጥ በኩል የሚደረገውን የንግድና የነዳጅ ትራንስፖርት ጉዞ በከፍተኛ ሁኔታ ገድበዋለች። በአሁኑ ሰዓት በሰርጡ ላይ ማለፍ የተፈቀደላቸው ጥቂት ለማይባሉና የኢራን ወዳጅ ለሆኑ ሀገራት መርከቦች ብቻ ነው። የኢራን አብዮታዊ ዘብ ባህር ኃይል ባወጣው ጥብቅ መግለጫ ሰርጡ ከእንግዲህ ወዲህ የጠላቶች ወደ ቀድሞ ክፍትና ነፃ ሁኔታ እንደማይመለስ አሳውቀዋል። ይህ ማለት አሜሪካና አጋሮቿ በዚህ ወሳኝ የውሃ መስመር ላይ ያሏቸው እንቅስቃሴ ኢራን ሙሉ በሙሉ ልታግድ መዘጋጀቷን ያሳያል። ይህ ደግሞ በዓለም አቀፍ ንግድና በኢነርጂ አቅርቦት ላይ ሊገመት የማይችል ቀውስ እንደሚያስከትል ባለሙያዎች እየተነበዩ ይገኛሉ። ይህ ሁሉ የጦርነት ድግስ እናም የኢኮኖሚ ውድቀት ስጋት እያንዣበበ ባለበት በዚህ ወቅት የኢራን የቅርብ
አጋር የሆነችው ታላቋ ቻይና ዝምታዋን ሰብራለች። ሚያዝያ 13 ቀን የቻይና ውጭ ጉዳይ ሚኒስተር ቃል አቀባይ የሆኑት ጎቻጉን መግለጫ ሰጥተዋል። ቻይና ዋሽንግተን ውጥረቱን እያባበሰች ባለችበት በዚህ ወቅት ዶናልድ ትራምፕ እና ሁሉም ወገኖች እንዲረጋጉና ራስን የመግታት እርምጃ እንዲወስዱ አሳስባለች። ቃል አቀባዩ ጎጂያጉን በንግግራቸው እንዲህ ብለዋል። በሰርጡ የባህር ጉዞ ላይ የሚታየው መስተጓጎል ዋናው መንስኤ በኢራን ውስጥ ያለው ጦርነት ነው። መፍትሄውም በተቻለ ፍጥነት የተኩስ አቁም ስምምነት ላይ መድረስና ጦርነቱን ማቆም ነው። ሁሉም ወገኖች መረጋጋትና ራሳቸውን መግታት ይኖርባቸዋል። ቻይና ቀጣይነት ያለው አዎንታዊና ገንቢ ሚና ለመጫወት ዝግጁ ነች ብለዋል። የቻይና ባለስልጣናት አክለውም የሆርሙዝ የባህር ሰርጥ ለዓለም አቀፍ ሸቀጦችና ለኢነርጂ ንግድ እጅግ አስፈላጊ መስመር መሆኑን አጽንኦት ሰጥተዋል። በሰርጡ ውስጥ ደህንነቱ የተጠበቀ የተረጋጋና ያለ እንቅፋት የሚያልፍ የጉዞ መስመርን ማስጠበቅ በሌሎች ሀገራትና በዓለም አቀፍ ንግድ ላይ ተጽዕኖ እንዳይኖረው ለማድረግ ቅድሚያ የሚሰጠው የጋራ ጥቅም መሆኑን ገልጸዋል። በመሆኑም ቻይና አሜሪካም ሆነች ኢራን የሁለት ሳምንቱን የተኩስ አቁም ስምምነት እንዳከብሩና ውዝግቦችን በፖለቲካና ዲፕሎማሲያዊ መንገዶች ለመፍታት እንዲጸኑ ጠንካራ ጥሪ አቅርበዋል። በዚህ ሁሉ ጥረት መሃል አንድ ሌላ አወዛጋቢ ዜና ሲናፈስ ቆይቷል። ይኸውም ቻይና በድብቅ የኢራንን የመከላከያ አቅም ለማጠናከርና ለሁለተኛው ምዕራፍ ጦርነት እንድትዘጋጅ አዳዲስ የአየር መከላከያ ዘዴዎችን እየላከችላት ነው የሚል ነው። ነገር ግን ቻይና ይህንን ዘገባ በፍጹም አስተባብላለች። ቤጂንግ እነዚህን ክሶች መሰረተ ቢስና ተንኮላዘል ስትል በጽኑ ኮንናለች። ቻይና ለወታደራዊ መሳሪያዎች ኤክስፖርት ሁልጊዜ ጥንቃቄ የተሞላበትና ኃላፊነት የተሞላበት አቋም ነው የምትከተለው። የራሷን የኤክስፖርት ቁጥጥር ሕጎችና የዓለም አቀፍ ግዴታዎችን በጥብቅ ታከብራለች በማለት ወንጀላውን ውድቅ አድርገዋል። እንግዲህ የተከበራችሁ የኖራ ቲቪ ቤተሰቦች የሆርሙዝ ሰርጥ አሁን ላይ የዓለምን እጣ ፋንታ የሚወስን ትልቅ የቼዝ ጨዋታ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የከበባ ውሳኔና ማፈግፈግ አለመፈለግ የኢራን የባህር ሰርጡን የመዝጋትና የነዳጅ ዋጋን የማስወንጨፍ አስፈሪ እርምጃ እንዲሁም የቻይና ተረጋጉና የተኩስ አቁሙን አክብሩ የሚል ዲፕሎማሲያዊ ጫና፣ ይህ ሁሉ ተዳምሮ ቀጣዩን የዓለም ጉዞ ወዴት ያመራው ይሆን? የአሜሪካ አጋር ሀገራት ስጋትስ እውን ሆኖ ዓለም ወደ ከፋ የኢኮኖሚና ወታደራዊ ቀውስ ውስጥ ትገባ ይሆን? የእናንተስ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። ይህንን ጥልቅና ወቅታዊ መረጃ ያቀረብላችሁ ኖራ ቲቪ ነን። ስለምትከታተሉን ከልብ እናመሰግናለን። ሰላም ለዓለማችን ይሁን።